Qorchi naaffaadhaaf ta'u maali? Hinaaffaa dhiisu. Namni baay'een Amaariffaan galuu kan jedhu sababa kanaan beekneefidha. ለሁሉም ቋንቋ ይሰራል። ለምሳሌ አፋን ኦሮሞ በደንብ አይገባኝም የምትሉትም በዚህ ምክንያት ነው። ይሄንን ዛሬ ካወቃችሁ ከዚህ በኋላ ነገሮች ሁሉ ቀለል እያሉ ነው የሚሄዱት። እንዴት ናችሁ? ይሄን ቻናል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ ማድረጊያዋን አረጋግጡና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንደዚሁም ደግሞ ይህንን ቪዲዮ ፕሊስ ላይክ አድርጋችሁ ጀምሩ። በላይክ አይከፈልም እኮ ረጉድ amma hasa'a isinitti baay'isuun barbaadu kallattiiwwan gara barnoota keenyaatti dabarra. Let's go! ዛሬ የምናየው የትእዛዝ ቃላቶችን ነው። የትእዛዝ ቃላት ጀቾታ አጀጃ እንላቸዋለን። አጀጁ ምንድን ነው? ማዘዝ። አጀጃ ሲሆን ደግሞ ትእዛዝ ማለት ይሆናል። ስለዚህ እንዴት እናዛለን? እንዴት እንታዘዛለን? አካሚቲ ነማጀጅና አካሚቲ አጀጀምና ካናዳ የመጀመሪያው ትእዛዝ ብላ ነው ወይም ደግሞ ቢ ብላ ትእዛዝ ነው። ይሄን በራሱ ኢራ ዮቴ ብላ ጀና ዱበርቲ ዮቴ እሞ ቢ ጀና አፋን ኦሮሞን ኛዱ ጀቹዳ በተቃራኒው ባይዞ የምናየው እዚህ ጋር በተቃራኒውም ጭምር ነው። እንደዚህ አድርግ፣ እንደዚህ አታድርግ፣ አድርግ አታድርግ የሚሉ ትእዛዞችን ነው የምናየው። አትብላ ሲሆን ደግሞ ሂኛቲን ታ ወይም አትብይ ማለትም ይሆናል። አትብላ አትብይ። ይብላ ሲሆንስ ይብላ። ለምሳሌ ስጪው ይብላ፣ ሃኛቱ ስጪው ይብላ ያልኳችሁ ምንድን ነው? ኬኒፍ ሃኛቱ ይሆናል። ኬኒፍ ሃኛቱ። እንደዚሁም ደግሞ ትብላ ሲሆንስ ሃኛቱ። ለምሳሌ ስጪው ይብላ እንዳልነው ስጫት ትብላ ወይም ደግሞ ስጣት ትብላ ካልንስ በአፋን ኦሮሞ ኬኒፍ ሃኛቱ ይሆናል ማለት ነው። ኬኒፍ ሃኛቱ እንዳትረሱ ይሄንን። ይብሉ ካልንስ ይብሉ። ሃኛተን። ለምሳሌ ቅድም እንዳልኳቸው አሁን ስጫቸው ይብሉ ወይም ስጣቸው ይብሉ ወይም ስጧቸው ይብሉ ማለት የምንፈልግ ከሆነ ይሄንን አስቡበት እናንተ። እንሄድ። አይብላ ከሆነስ በተቃራኒው አይብላ ወይም ደግሞ አትብላ። እሷ አትብላ። ከናፉ አሁን እዚህ ጋር ነው እንግዲህ ጥያቄ የሚፈጠረው። ለምሳሌ አትብላ አትብይ ምናምን ስንል እኛቲን ከዚህ በፊትም ስትማሩ ነበር አይደል? ከናንዱራስ በረቻ ቱሬ ገሯማ አይብላ ወይም አትብላ እሷ አትብላ ብለን ስንል አፋን ኦሮሞን አከምታ። በተመሳሳይ መልኩ ሂኛቲን ነው የሚባለው። አትብላ እሷ አትብላ እሱ አይብላ ሂኛቲን። ለምሳሌ እሱ አይብላ እኒ ኛቲን ጀና እኒ ሂኛቲን። በል ይህም ትእዛዝ ነው። ኩኒሳ ጀጃ በል ወይም በይ። ጀድ ጀና ይችሉ ጀዲ መሌ ሲባል ሰምታችሁ አታውቁም? በል እንጂ ወይም በይ እንጂ እንደማለት ነው። አትበል ወይም አትበይ ከሆነስ ሂንጀዲን ካልን አትበል ወይም አትበይ ሂንጀዲን ጀቹዳ። እኒ ካምብራን ተቆጣቸው። ይሄንን ዱቢሳሜ ከን ተቆጣቸው ወይም ተቆጫቸው። እነማን? ጆሌ ተኡ ደንዳአ ዮካን ሞ ነሞታ ቢሮ ተቆጣቸው ዮካን ሞ ተቆጫቸው ዮ ጀኔ አፋን ኦሮሞን አከም ጀና ኢቲ ዴከሚ ጀና። አትቆጣቸው ከሆነስ አትቆጣቸው ኦር አትቆጫቸው ዮ ጀኔ ሞ ኢቲን ዴከሚን ታአ ጀቹudha። ኢቲ ሂንዴከሚን አትቆጫቸው ወይም አትቆጣቸው ማለት ይሆናል። ኖርማሊ ኤከሙ ማለት መቆጣት ማለት ነው። ኤከምሳ ሲሆን ደግሞ ቁጣ ይሆናል። ኤከምሳ። ሌላ ደግሞ ትእዛዝ እንትን ልበላችሁ፣ ምክር ተቀበል ወይም ደግሞ ምክር ተቀበይ ብለን ብንስ አፋን ኦሮሞ ጎርሳ ፉዳዱ ጀና። ሌላ ደግሞ
ወንድምህን ምከረው። ለምሳሌ ወንድምህን ምከረውን በል እስኪ አሁን ኦቦሌሳ ኬ ጎርሲ ኦቦሌሳ ኬ ጎርሲ ጀቹ ደንዴኛ። ኦቦሌሳ ምንድን ነው? ወንድም አይደል? ስለዚህ ኦቦሌሳ ኬ ስንል ደግሞ ወንድምህ ወንድምሽ ይሆናል። ስለዚህ ጎርሳ ምክር ነው ባይዘወይ። ጎርሲ ሲሆን ደግሞ ምከር፣ ምከረው፣ ምከሪው ይሆናል። አሁን ይሄን አድርግ ወይም ይሄን አድርጊ ስትባሉ አፋን ኦሮሞ ማል ጀቹዳ ከና ጎዲ ጀቹዳ ከና ጎዲ ከና ጎዲ ከና ጎዲ ከና ጎዲ ሲባል ይሄን አርግ ይሄን አርግ ይሄን አርግ ማለት ነው። ለምሳሌ በሌላ መልኩ ደግሞ ፋላይ ሳቲን አታድርግ ሲባል ወይም አታድርጊ ሲባል ምን ማለት ነው? ሂንጎዲን ይባላል። ሂንጎዲን ማለት አታድርግ አታድርጊ ማለት ነው። እንዲህ ካምብራን ቶሎ ቶሎ ነው የምንሄደው። እናንተ ፖዝ እያደረጋችሁ በደንብ ለማንበብ ሞክሩ። አጥፋ ወይም አጥፊ። ዳምሲ ለምሳሌ መብራት ከሆነ ዳምሲ ይባላል። አጥፋ ትእዛዝ ነው። አታጥፋ ኩኒሳ ጀጃ አታጥፋ ወይም አታጥፊ። ሂንዳምሲን ሂንዳምሲን ይሆናል ማለት ነው። ምን አልኩኝ? ሂንዳምሲን። ስለዚህ አታጥፋ አታጥፊ ማለት ነው። አብራ ይሄም ተቃራኒው ነው። የአጥፋ ተቃራኒ አብራ ነው አይደለም? አብሪ፣ አብራ፣ አጥፋ፣ አጥፊ እንደዚህ። አብራ ኦር አብሪ ምን ይሆናል? ኢብሲ ይሆናል። ኢብሲ አብራ፣ አብሪ። አታብራ ሲሆንስ ወይም አታብሪ ሲሆንስ? አታብራ፣ አታብሪ ሂን ኢብሲን ሂን ኢብሲን ጀና ጀቹudha። ተነስ ወይም ተነሽ ይሄ ምንን ብለው ከይ ጀና ጀቹudha። ከይ ይሄ ትእዛዝ ነው። አትነሳ አትነሺ ሲሆን ደግሞ አፋን ኦሮሞ ሂንከኢን አትሉ? ሂንከኢን ከኢ ሂንከኢን ተነሳ አትነሳ ማለት ነው። አስቀምጥ ወይም አስቀምጭ ሲሆን ደግሞ ካኢ ይሆናል። ካኢ አሁን እዚህ ጋር ማወቅ ያለባችሁ ከኢ እና ካኢ እዚህ ጋር ከኢ ሲሆን ያጥራል ማለት ነው። በአጭሩ ነው ከኢ። ካኢ ሲሆን ደግሞ አስቀምጥ ወይም አስቀምጭ ማለት ነው። በተቃራኒው አታስቀምጥ ይሆናል። ያስቀምጥ ተቃራኒ ምንድን ነው? አታስቀምጥ። አታስቀምጥ ወይም አታስቀምጭ አታስቀምጭ። በቃ አፋን ኦሮሞ ሂንካኢን ጀና ሂንካኢን። እዚህ ጋር ምንድን ነው ያልነው? ሂንከኢን ነው ያልነው። ሂንከኢን ማለት አትነሳ አትነሺ ማለት ነው። ከምን ከመቀመጫሽ። ኩንገሩ አታስቀምጥ ወይም አታስቀምጭ ማለት ደግሞ የሆነ ነገር ዋተኮ ለፋንካኢን ጀቹudha። ዋተኮ ለፋንካኢን ማለት ለፋንካኢን ወይም ደግሞ እንደዚሁ ኢንካኢን ካል አታስቀምጥ አታስቀምጪ እያልን ነው ማለት ነው። ዛዘር ሞክር ወይም ደግሞ ሞክሪ። ሞክር ሞክሪ ያሊ ያሊ ጀደማ ያሊ። አትሞክር ወይም አትሞክሪ ኩንሞ ማልታ ህያሊን ህያሊን። በቃ ሊገባችሁ በሚችል መልኩ ስለሆነ እያሳየኋችሁ ያለሁት አካታይ ሲኒገሉ ደንደኡን ሂዳ ካናኒ ሲኒቲ ሀገር ሲሳጅሩ ከናፉ አት ብለን ጀምረን በአማርኛው አፋን ኦሮሞንሞ ሂን ብለን እንጀምራለን ማለት ነው። ሌላው ደግሞ ሞክሩ ወይም ይሞክሩ። ያላ ያላ ማለት ሞክሩ ወይም ይሞክሩ። ይሞክሩ የምንለው ለትልቅ ሰው ነው። ነማ ጉዳፍ ያላ ጀና ለአንድ ሰው ሲሆን ደግሞ ኢራሰተው ዱርባ ማልጀና ሞክሩ ያላ ይሆናል። ሌላው ደግሞ አትሞክሩ ሲሆንስ ወይም አይሞክሩ አይሞክሩ እርሶ አይሞክሩ ኢሲን ህያሊና ጀና ህያሊና አትሞክሩ አይሞክሩ ህያሊና ጀና ጀቹudha። እኒ ብራን ሞ ይሞክሩ ይሞክሩ እነማ እነሱ። አፋን ኦሮሞን ሃያለን ጀና ሃያለን ኤኙ ኢሳን ኢሳን ሃያለን ጀና ጀቹudha። እነሱ ይሞክሩ። በተቃራኒው ይሞክር ማ እሱ ሃያሉ ጀና ሃያሉ ይሞክር። ትሞክር ኤኙ ኢሼን ትሞክር ሃያልቱ ሃያልቱ ጀና። ጥራኝ ኩንሳ ጀጃ ጥራኝ ወይም ጥሪ። ነዋሚ ነዋሚ ወይም ነያሚ ነያሚም ይባላል። ነዋሚም ተመሳሳይ ነው። ጥራኝ ጥሪ ይባላል ማለት ነው።
አትጥራኝ ሲሆንስ አትጥራኝ ወይም አትጥሪ። ነያሚን ነያሚን ኦር ነዋሚን ማለት ይቻላል። ነዋሚን ነያሚን አትጥራኝ ማለት ነው። አትጥራኝ አትጥሪኝ ለሁለቱም ያገለግላል። ሁለቱም ለሁለቱም ማለት ነው። ጥሩኝ ሲሆንስ ጥሩኝ yoo አፋን ኦሮሞን ጥሩኝ jechuun ነዋማ jechuudha. ነዋማ አትጥሩኝ አትጥሩኝ ነዋሚና ነዋሚና ነሂዋሚና yookaan ነያሚና jechuunis hin danda'ama. አትጥራት አትጥራት ሂዋሚን ይሆናል። አሁን አያችሁ። ለምሳሌ እሷ አትብላ እሱ አይብላ እኛቲን እንዳልነው አትጥራት ማን እሷን እሼ ዋሚን ማለት ይቻላል። እንደዚሁ ሂዋሚን ካልንም አትጥራት እያልን ነው። ለምሳሌ እሷን አትጥራት ካልን እሼ ዋሚን ጀና ጀቹዳ። እሼ ዋሚን እሱን አትጥራው ዮጀኔው እሱን አትጥራው ወይም እሱን አትጥሪው እሷን አትጥራት እሱን አትጥራው እሱን አትጥሪው ዮጀኔ ማልታ ኢሰዋሚን ጀና እሱን አትጥራው እሱን አትጥሪው ማለት ነው። በአጠቃላይ እንደዚሁም ደግሞ አትጥራት ወይም አትጥሪያት ካልን ደግሞ ኢሰ በሚለው ቦታ ላይ እሼ የሚለውን እንተካና ህዋሚን ይሆናል። ህዋሚን አጠቃላይ ለወንድም ለሴትም ህዋሚን ነው። የሚለያየው እዚህ ጋር ለምሳሌ እሷን አትጥራት ከሆነ ወይም ደግሞ እሷን አትጥሪያት ከሆነ ምን እንላለን? እሼዋሚን ጀና እሼዋሚን እሷን የሚለውን እሼ በሚለው ቦታ እንተካለን ማለት ነው። ለምሳሌ እሱን አትጥራው ከሆነስ እሱን አትጥራው ወይም ደግሞ እሱን አትጥሪው ከሆነ ደግሞ ምን ይሆናል? ኢሳ ህዋሚን ይሆናል ማለት ነው። ሌላ ደግሞ ስሙን ጥራ። ለምሳሌ ስሙን ጥራ ወይም ስሙን ጥሪ። ስሙን ጥራ ስሙን ጥሪ። ሞክሩ እስኪ። መቃሳ ዋሚ ካላችሁ ትክክል ናችሁ። መቃሳ ዋሚ። ስሟን ጥራ ካልን ደግሞ አሁን ስሟን ጥራ ወይም ስሟን ጥሪ። መቃሸ ዋሚ እንላለን። መቃሸ ዋሚ። ቬሪ ጉድ። እነሱን ጥራ ወይም እነሱን ጥሪ። ኢሳ ዋሚ ጀና ኢሳን ዋሚ ጀና። ተኛ። ይህም አንድ ትእዛዝ ነው። ወይም ተኝ። ጪሲ ጀና ጪሲ። አትተኛ ኦር አትተኝ ካልን ደግሞ ክልከላ አይነት ነገር ነው። ክልከላ ደግሞ ጦርኩ ጀደማ ነማ ጦርኩ ማለት ምን ማለት ነው? መከልከል ማለት ነው። ጦርካ ማለት ደግሞ ክልክል ማለት ነው። ስለዚህ እየከለከልን ሲሆንም ምንድነው የምናደርገው? ሂን እንጠቀማለን ማለት ነው። አታንቀላፋ። ይሄም ክልከላ ነው። ወይም አታንቀላፊ ሲሆን ደግሞ ሂራፊን ጀና ሂራፊን። እንደዚሁም ደግሞ አታንቀላፊ ስንል ሌላ እንትን ልንጠቀም እንችላለን። ለምሳሌ ሂሙጊን ጀና ሂሙጊን ጀቹንስ እንደንዳማ። ነገር ግን ትርጉሙ ትንሽ ለየት ይላል። በምሳሌ ያሳያችኋለሁ በዚሁ ቪዲዮ ላይ ማለት ነው። እስኪ መጀመሪያ ግን ይሄን ይተኛ እንበል እስኪ። ለምሳሌ ይተኛ። ሀጪሱ ይተኛ ማለት ነው። ትተኛ ሲሆንስ ትተኛ። ሀጪስቱ ይተኙ ከሆነስ ይተኙ። ሀጪሰን እንላለን ማለት ነው። ከዛ ተኙ ጪሳ። ስለዚህ ተኙ እያልን ተኛ ስንል ጪሲ ብለናል። ተኙ ሲሆንስ ጪሳ እንላለን። አትተኙ ሂንጪሲና ጀና ጀቹudha። ቬሪ ጉድ። አሁን ለምሳሌ እንቅልፍ አያንገላታህ። አንዳንዴ ያይታችሁ ከሆነ ስብሰባ ውስጥ ፓርላማ ውስጥ እንቅልፍ እየተኙ የሚያዳምጡ የሉም? ወይም ደግሞ ስራ እየሰራችሁም እንቅልፍ የሚይዛችሁ አይነት ነገር ሲሆን ሆነ ፕሮግራም ላይ ምናምን፣ ያ መተኛት አይደለም የሚባለው። ረፉስ ሚቲ ጭሱስ ሚቲ ማል ጀደማ ሙጉ ጀደማ። እንደዚህ አይነት ነገር ቁጭ ብላችሁ ስታንቀላፉ ማለት ነው። ለምሳሌ ሂሙጊና ደቃረፋ ብንል ሂሙጊና ደቃረፋ ዮጀኔ ማል ጀቹudha። አታንቀላፉ ሄዳችሁ ተኙ። እንደዚህ አይነት ነገር ምክር ልንሰጥ እንችላለን ማለት ነው። ስለዚህ ሂሙጊን ማለት አትተኛ
እንደማለት ነው። ነቃበል እንደማለት ነው ባጭሩ። ሙጉ እና ረፉ ጪሱ የሚሉትን ነገሮች እንደዚህ እንጠቀማለን ማለት ነው። ዳዘር ቃል ግባ ወይም ቃል ግቢ፣ ዋዳ ገሊ ይቻ አታቅታችሁም። ዋዳ ገሊ ይባላል። ዋዳ ማለት ምን ማለት ነው? ቃል መግባት ወይም ቃል ኪዳን ማለት ነው። ይሄ ዋዳ የሚባለው ነገር። ቃል ግቡ ማለትስ? ቃል ግቡ ዋዳ ገላ እንላለን። ዋዳ ገላ ግቡ ስንል ሲጀመር ገላ ነው አይደል የሚባለው? ግቢ ሲሆንስ ገሊ አይደል እንዴ? ስለዚህ ዋዳ ገላ ማለት ደግሞ ቃል ግቡ ይሆናል። ቃል አትግባ ሲሆንስ? ቃል አትግባ ኦር ቃል አትግቢ ሲሆን ደግሞ ዋዳ ህንገሊን ታ ዋዳ ህንገሊን ማለት ቃል አትግባ፣ ቃል ኪዳን አትግባ፣ እንደዚህ አይነት ነገር ጥሩ አይደለም ሲባል ዋዳ ህንገሊን ዋንታ አካሲ ጋር ሚቲ ጀና ጀቹዳ። ቃል አትግቡ ሲሆንስ? ቃል አትግቡ ዋዳ ህንገሊና ጀና፣ ዋዳ ሂንገሊና ጀና ጀቹዳ። ቃል ይግባ ለሌላ ሰው ደግሞ ቃል ይግባ ዋዳ ሀገሉ፣ ቃል ይግባ ማ እሱ፣ ዋዳ ሀገሉ ኤኙ ኢኒ ጀና ጀቹዳ። ቃል ትግባ፣ ቃል ትግባ ዋዳ ሀገልቱ፣ ዋዳ ሀገልቱ ቃል ትግባ ማ እሷ ኤኙ እሼን ጀና ጀቹዳ። ቃል ይግቡ ከሆነስ? ቃል ይግቡ ዋዳ ሀገለን፣ ዋዳ ሀገለን ኤኙ ኢሳን ሀገለን ማለት ይግቡ ማለት ነው። በጣም እንደተጠቀማችሁባት ተስፋ አደርጋለሁ። ይህን ቻናል ሰፖርት ማድረጋችሁን እንዳትረሱ። ግን ነሞኒ ኢናፍቱ ተአንጅራችሁ መሉ። ኢናፍቱ ማለት ምን ማለት ነው? በዚያውም የቃሏን ያዟት። ወይም ደግሞ ሂናፍቱ ይባላል። ቅናተኛ ማለት ነው። ቅናተኛ ወይም ቀናተኛ። ያው እንደሚታወቀው ኢትዮጵያ ውስጥ ሎካል ላንጉጅ የሚያስተምሩ ቻናሎች በክፍያ ደረጃ ቢታዩ አርፒኤማቸው በጣም የወረደ ነው። ባጭሩ ክፍያ የለውም ለማለት ነው ከዩቲዩብ የሚገኝ። ከዚያ የተነሳ አብዛኛው ሰው ዩቲዩብን ያቋርጣል ማለት ነው። እኔ ግን አላቋርጥም። 160 እና ከዚያ በላይ ቪዲዮዎችን ሰርቻለሁኝ። ቅናተኛ እንዳትሆኑ ያልኳችሁ ምንድን ነው፣ አንድ ሰው ከ160 በላይ ቪዲዮዎችን አይቶ 10 ብር መክፈል አያቅተውም። ምን ካልሆነ በስተቀር ቅናተኛ ካልሆነ በስተቀር። ደሜን ቆርቺ ናፋ ዳፍተው ማል ኢናፋ ዲሱ ነገና ጅራዳ